ሌላ ኃያሉ አሜሪካና የመካከለኛው ምስራቅ የበግር ሀገር ኢራን ተራቀቁ የጦር መሳሪያዎች በሚተፉ ፍምሳት ሊቃመሱ ፊት ለፊት በተፋጠጡበት ሁኔታ በኢራን ዳግም የጸረ መንግስት ተቃውሞ ተቀጣጥሏል። ቀድሞውኑ ኢራንን ለማጥቃት ነገር ስትፈልግ ለቆየችው አሜሪካ በር የከፈተው የካቲት ወሩ የኢራን ጸረ መንግስት ተቃውሞ ዳግም ማገረሸቱን ተከትሎ ጫፍ የደረሰው ፍጥጫ ለጦርነት እንዳይጋበዝ ተሰግቷል። የተቃዋሚዎቹ ሞት ካልቆመ በኢራን ወታደራዊ ዘመቻ የማይቀር መሆኑን በተደጋጋሚ ላስተጋባው የትራምፕ አስተዳደር ዳግም የተቃውሞ መቀስቀስ ሀገሪቱን ለውጭ ጣልቃ ገብነት አጋልጦ እንዳይሰጥ ስጋት አለ። ከውጭ ጣልቃ ገብነት ባለፈም አገዛዙን ለመጣል በተደረገው ተቃውሞ ደመከልብ የሆኑ በሺዎች የሚቆጠሩ ተቃዋሚዎች ሀዘን ባልሻረበት ሁኔታ ለሌላ ደም መፋሰስ ምክንያት እንዳይሆን የሚያስጠነቅቁ ተበራክተዋል። የኢራንን የኒውክሌርና የጦር ኃይል አቅም ለመገደብ በዋሽንግተንና ቴህራን መካከል የሚደረጉ ድርድሮች እስካሁን ምንም ውጤት ማስመዝገብ ባልቻሉበት ሁኔታ ተቃውሞ መቀስቀሱ አሜሪካ የኃይል አማራጭን እንድትወስድ እድል ይፈጥራል። ይህንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበረ ስሜነ ነኝ። በኢራን ሁለት ትላልቅ ከተሞች በሚገኙ የዩኒቨርሲቲ ካምፓሶች ላይ ለሁለተኛ ቀን የጸረ መንግስት ተቃውሞዎች ተቀጣጥለዋል። ይህም በተማሪዎችና በሰብአዊ መብት ቡድኖች እንዲሁም በተንቀሳቃሽ ምስሎች የተረጋገጠ ነው። ተቃውሞቹ የተካሄዱት በዋና ከተማዋ ቴህራንና በሰሜን ምስራቅ ማሻድ ከተማ ቢያንስ በ7 የዩኒቨርሲቲ ካምፓሶች ላይ ነው። እነዚህ ተቃውሞዎች የተካሄዱት የኢራን የሃይማኖት መሪዎች በሀገር ውስጥ የሚነሱ ተቃዋሚዎችና ከዋሽንግተን ጋር የጦርነት ስጋት ለማስወገድ እየታገሉ ባለበት ሁኔታ ነው። በጥር ወር የጸጥታ ኃይሎች በአገር አቀፍ ደረጃ የተካሄዱ ተቃውሞዎችን በኃይል እርምጃ ከተቆጣጠሩ በኋላ ዳግም ተቃውሞ ሲቀሰቀስ ይህ መጀመሪያ ነው። ከየካቲት ወር ጀምሮ የኢራን ጠቅላይ መሪ አያቶላ አሊ ኻሜኒ አገዛዝ እንዲቆም የሚጠይቀውን ተቃውሞ የሚደግፉ በሺዎች የሚቆጠሩ ሰዎችን ህይወት ነጥቋል። ወደ 40 ሺህ ገደማ ሰዎች ደግሞ በቁጥጥር ስር ውለዋል። በኋላም ነገሩ ከቁጥጥር ውጪ ወደ መሆን እየተሸጋገረ ባለበት ሁኔታ ተቃውሞ ቆሟል። ተቃውሞ በዚያ ሁኔታ መቀጠል አለመቻሉ ኢራን ከአሜሪካ የተደቀነባትን የወታደራዊ ጣልቃ ገብነት ማስቀረት ችሏል። ከዚህ ባለፈም ውጥረቱ በዲፕሎማሲያዊ መንገድ እንዲፈታ መንገድ ከፍቶ ንግግሮች እንዲቀጥሉ አስችሏል። በአንጻሩ በአሜሪካና በኢራን መካከል ያለው የፍላጎት መቃረን በቋፍ ላይ የሚገኘውን ጦርነት ያለ መፍትሄ እንዲቀጥል አድርጓል። እናም በኢራን በርካታ ዩኒቨርሲቲዎች ላይ ጸረ መንግስት ተቃውሞዎች ተቀስቅሰዋል። ብዙ ኢራናውያን የተገደሉ ተቃዋሚዎችን የሚያስታውሱ ዝግጅቶችን በማድረግ አቤቱታዎችን በመፈረምና ቦታን በማደራጀት ተቃውሟቸውን ማሰማታቸውን ቀጥለዋል። ተማሪዎች ቀደም ሲል በተደረጉ ተቃውሞዎች ለተገደሉት ሐዘናቸውን ለመግለጽ ጥቁር ለብሰው ተቃውሟቸውን እያካሄዱ ነው። ምንም እንኳን የመንግስት ሚዲያዎች በዩኒቨርሲቲ ግቢዎች ውስጥ ስላለው ውጥረት ቢዘግቡም መንግስት ጉዳዩን በይፋ አላመነም። መንግስት በይፋ ማመን ያልፈለገው ይህ ተቃውሞ በቴህራን ዩኒቨርሲቲ የማህበረሰብ ጉዳዮች ምክትል ሁሴን ጎልዳንሳዝ ተረጋግጧል። እኒህ ሰው ዳግም በተማሪዎች የተቀሰቀሰው ተቃውሞ ዳግም ወደ አመጽ እንዳያመራ በጣም መጠንቀቅ እንደሚገባም አሳስበዋል። ተቃውሞቹ የመጡት ብዙ ኢራናውያን ከአሜሪካ ጋር ጦርነት ሊፈጠር እንደሚችል ያላቸውን ስጋት እየገለጹ ባለበት ወቅት ነው። ነዋሪዎች እቃዎችን ለማከማቸት ወይም ራቅ ባሉ አካባቢዎች ለመጠለል አሊያም አገሪቱን ለቀው ለመውጣት እቅድ እየነደፉ መሆናቸውን የወጡ መረጃዎች ይጠቁማሉ። የክልል ባለስልጣናት ደግሞ ጦርነት ሊመጣ እንደሚችል ስጋታቸውን ገልጸዋል። የአሜሪካ ጦር በአካባቢው የጦር መርከቦችን፣ የጦር አውሮፕላኖችንና የስለላ ጀቶችን አሰባስቧል። በኢራን በኩልም እስቲ ተፎካካሪና አምጡት ባዮች በዝተዋል። የባህር ኃይሉ ተደጋጋሚ የጦር ልምምድ አድርጓል። እጅግ የተራቀቁና በቅርቡ ካጋሮች የተገኙ የኢራን 1000 ድሮኖች በተጠንቀቅ ላይ ናቸው። በመካከለኛው ምስራቅ ያለን የአሜሪካ ጦር ሰፈር ወደ አመድነት የመቀየር አቅምን የተጎናጸፉ ባሊስቲክ ሚሳኤሎች ቦታቸውን እንደያዙ ናቸው። ባለፈው ዓመት በተካሄደው የሰኔ ወር 12 ቀናት ጦርነት የደረሰውን ጉዳት ኢራን አትረሳውም ሲሉ ለማስታወስ ስለሞከሩ የአሜሪካ ሹማምንት የኢራን ባለስልጣናት በመልሳቸው በኢራቅ የደረሰባትን አሳፋሪ ሽንፈት በማስታወስ እጣው ይሆናል እያሉ ይገኛል። የኢራን አጋርነታቸውን በመግለጽ ማስጠንቀቂያ ያሳዩት ቻይናና ሩሲያ ደግሞ በኢራን ወታደራዊ ጥቃት አሜሪካ እንዳትፈጽም አስጠንቅቀዋል። የኢራንን የኒውክሌርና የጦር ኃይል አቅም ለመገደብ በአሜሪካና ቴህራን መካከል የሚደረጉ ድርድሮች እስካሁን ምንም ውጤት ማስገኘት አለመቻላቸው ስጋቱን ከፍ አድርጎታል። ያም ቢሆን ግን በኦማን ዲፕሎማቶች የተደራጁ በኢራንና በአሜሪካ መካከል የሚደረጉ ውይይቶች ሐሙስ ዕለት በስዊዘርላንድ እንደሚቀጥሉ የኦማን የውጭ ጉዳይ ሚኒስቴር አረጋግጧል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው ከሲቢኤስ ፌዝ ኔሽን ጋር ባደረጉት ቃለ ምልልስ
መፍትሄ እንደሚኖር ተስፋቸውን ገልጸዋል። ነገር ግን አሜሪካ የጠየቀችውን ቅድመ ሁኔታና የኢራን መንግስት ጽኑ አቋም በድጋሚ ያረጋግጠዋል። ያ ማለት አሁንም የሁለቱ ወገን ብዕር ከወረቀት ሊያገናኝ የሚችል ስምምነት ሩቅ መሆኑን የሚያመላክት ነው። ይህ በሆነበት ሁኔታ በሺዎች የሚቆጠሩ ተቃዋሚዎች የቀጠፈው ተቃውሞ ማገርሸት ለነገር ፈላጊ በር የሚከፍት ነው። ባለስልጣናት በቅርብ ዓመታት ውስጥ ያጋጠሟቸው ከፍተኛ የውስጥ ችግሮችን ለመፍታት አቅም ሲያንሳቸው ታይቷል። በንግግር ለመፍታት እድል ከመስጠት ይልቅ የኃይል እርምጃን በመውሰድ የውስጥና የውጭ ፈተናዎችን አወሳስበዋል። በመካከለኛው ምስራቅ ላይ ያተኮረው በዋሽንግተን የሚገኘው የሰብአዊ መብቶች ድርጅት መንግስት ተቃውሞን ለማፈን የጦርነት እድልን ለዘላለም መጠቀም እንደማይችል ገልጿል። አሁን ያሉትን ተቃውሞዎች መጠን ወይም የበለጠ ይስፋፋሉ ወይ የሚለውን መገመት አስቸጋሪ ነው። ነገር ግን ወደ አመጽ የመሸጋገር እድሉ ያመዝናል። ከየካቲት ወር ጀምሮ የዩኒቨርሲቲ ተማሪዎች በኢራን እየተባባሰ ባለ የኢኮኖሚ ቀውስ ምክንያት በበርካታ ከተሞች ገበያዎች ላይ በተነሳው ተቃውሞ ለመሳተፍ ጊዜ አልወሰደባቸውም። ከዚያ በኋላ ተቃውሞዎች በፍጥነት ወደ ሀገር አቀፍ ደረጃ መሰራጨት ችለዋል። ተቃዋሚዎቹ ከኢኮኖሚ ጥያቄ ወደ የኢራን አምባገነናዊ አገዛዝ እዚህ ላይ ማብቃት ይኖርበታል ተሸጋግሯል። የኢራን እስላማዊ አገዛዝ ደግሞ በእስራኤልና በአሜሪካ የሚደገፉ አሸባሪዎች ናቸው ብሎ በጥይት እስከሚበቀው ድብደባ ፈጽሟል። መንግስት በወሰደው እርምጃ ከ6000 በላይ ሰዎች እንደሞቱ የሰብአዊ መብት ተሟጋች ቡድኖች ገልጸዋል። በአሜሪካ የሚገኘው የሰብአዊ መብቶች ተሟጋች የዜና ኤጀንሲ ደግሞ የሟቾችን ቁጥር ከ7000 በላይ መሆኑን ገልጿል። ይህ ቁጥር ያልተዋጠላት አሜሪካ ከ30000 በላይ ተቃዋሚዎች እንደተገደሉ ገልጻለች። እንደ ኢራን ባለስልጣናት ቁጣ ከሆነም አሜሪካ ይፋ ያደረገችው የሟቾች ቁጥር ቅዠት ነው። ያ ከምግብ ጥያቄ ወደ ጸረ መንግስት ተቃውሞ የተቀጣጠለው አመጽ ያስጀምራል እንዲባል ስጋት የሆነው የተማሪዎች ተቃውሞ ዳግም መቀስቀሱ በኢራን ብቻ አይደለም፣ ለመካከለኛው ምስራቅ ስጋት ፈጥሯል። ይቅርታን አንቀበልም ወይም አንረሳም የተማሪዎቹ ቡድን አዲሱ የተቃውሞ መሪ ቃል ሆኗል። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ ዘ ኒውዮርክ ታይምስ፣ አልጀዚራ እና ቢቢሲን በዋቢነት ተጠቅመናል።